ሰላም የተወደዳችሁ ውድ የፋኖስ ኢትዮጵያ ቤተሰቦች እንኳን በሰላም መጣችሁ ብያለሁ። ዛሬም እንደተለመደው ዩኒክ በሆነ ለየት ባለ ቪዲዮ ተገናኝቻለሁ። ይህም ቪዲዮ እንግዲህ የሾርት ኦ እና የሎንግ ኦ እና የሾርት ኦ ድምጽ ወይም ደግሞ አነባብ ምን እንደሚመስል በደንብ የምትረዱበት ቪዲዮ ነው። በተከታታይነቱ ደግሞ ስንተኛ ቪዲዮአችን ነው? የኤ ሰርተናል፣ የኢ ሰርተናል፣ የአይ ሰርተናል። ዛሬ የኦ አራተኛ ቪዲዮአችን ነው ማለት ነው። ከዛ በቀጣይ ደግሞ ስለ ዩ እንሰራና ሙሉ ስለ ቫውሎች ሾርት እና ሎንግ የሚባለውን ጉድ እንጨርሳለን ማለት ነው። ያው አዲስ የሆናችሁ ተማሪዎች ወደ ኋላ ተመልሳችሁ ማየት ይኖርባችኋል እያንዳንዱን ቪዲዮ በዚህ ሎንግ እና ሾርት እየሰራሁላችሁ ማለት ነው። ማለትም ስለ ኤ ሰርቻለሁ። ኤ እና ኢ በሚመጣ ጊዜ፣ ኢ በሚመጣ ጊዜ፣ አይ በሚመጣ ጊዜ፣ ዛሬ ደግሞ ኦ በሚመጣ ጊዜ ኦ ኢ ኦ እና ኢ በሚመጣ ጊዜ ማለት ነው። ማለትም ያው እዚህ ላይ ኦ አለ፣ እዚህ ላይ ኢ ኦ ኢ ኦ ኢ፣ እዚህ ላይ ደግሞ ኦ ኤ አለ። ያው አንዳንዴ ወጣ ያለ ባህሪ ስላለው ማለት ነው። ኦ ኢ አለ፣ ኦ ኢ አለ። ስለዚህ ያው ቦታ ስለማይበቃ ነው እንጂ አንዳንድ ኤክሴፕሽኖች ይኖራሉ። እነሱን ደግሞ ወደፊት ባለን ጊዜ እድሜና ጤና ካለን እናያለን ማለት ነው። ኦኬ፣ ሌላኛው ለብቻዋ ስትሆን ኦ ብቻዋን ስትመጣ እዚህ ላይ እንደምትመለከቷት ብቻዋን ስትመጣ እንደማን እንደምትነበብ እናያለን ማለት ነው። እንግዲህ አነባብ ብቻ ሳይሆን ከቅርብ ጊዜ ወዲህ ምን እያደረግን ነው? ትርጉሙን ሁሉ አብረን እየጻፍን ስለሆነ ደብተራችሁ ላይ አብራችሁ ከጻፋችሁት ሁሌም ስታነቡ ማስታወስ ትችላላችሁ ማለት ነው። አሁን በቀን ሁለቴ እንደዛ ስትበሉም ስትጠጡም የሆነ ሰዓት ላይ ጊዜ ስታገኙ ካነበባችሁት ደብተራችሁን ራሳችሁ ሁሌ ከደብተራችሁ ጋር ከኖራችሁ በትንሽ ቀን እንግሊዘኛ መጻፍ ማንበብ መረዳት ትችላላችሁ ማለት ነው። እንግዲህ ሎንግ ማለት ምን ማለት ነው? ሾርት ማለት ምን ማለት ነው ለሚለው ሾርት የምንላቸው ትንሽ ድምጻቸውን አጭር ነው የሚሆነው። ሾርት ማለት አጭር ማለት ነው። ድምጻቸው አጭር ነው የምትሆነው። ሎንግ በሚሆንበት ጊዜ ደግሞ ረጅም ነው የሚሆነው። ሌላኛው ደግሞ በስሙ ነው የሚጠራው። ለምሳሌ ኤ እንደ ኤ፣ ኢ እንደ ኢ፣ አይም እንደ አይ፣ ኦ እንደ ኦ፣ ዩም ቢሆን እንደ ዩ ነው የሚነበበው በስማቸው ማለት ነው። ሎንግ እንለዋለን። ያህል ሲቀይሩ ቅርጻቸውን ወይም ደግሞ አነባባቸውን ሲቀይሩ ሾርት እንለዋለን። ደግሞ አነባቡ ደግሞ አጭር ነው የሚሆነው። በተግባር ደግሞ እንመልከት። አነባባቸው ይሄኛው አው ነው የሚባለው። አው ልበለው፣ አው እንለዋለን። አው እንለዋለን። አው ያው ማለት እቺ ሳስፈልጋለች አው ብለን ነው የምናነበው። ይሄን ደግሞ አ ብለን ነው የምናነበው። ያው ከአ ጋር ይመሳሰላል። እንደ አ ነው የምናነበው። ኤ ላይ ባለፈው ስሰራላችሁ ኤ እንደ አ ትነበባለች አይደል? ልክ እንደሷ ተደራርቦ ሾርት ሲሆን እንደ አ ነው የሚነበበው ማለት ነው። እንደ አ ነው የሚነበበው። ኤም እንደ አ ነው የምትነበበው ሾርት ስትሆን፣ ኦም እንደ አ ይነበባል ማለት ነው። ስለዚህ አንዳንዴ የድምጽ መደራረብ እንዳለ ማወቅ ትችላላችሁ በዚህ ማለት ነው። ኦኬ፣ አሁን ቀጥታ ያነበብኩላችሁ ትርጉም እየነገርኳችሁ እንቀጥል። እንግዲህ ይህን ስናነበው ይሄ አው ብሎ ከሆነ የሚነበበው አው ተብሎ ከሆነ የሚነበበው ብ እንላለን። ብ አው ን። ያው ኢ ምን ጊዜም እንደነገርኳችሁ ሳይለንት ነው የምትሆነው። ኢ ሳይለንት ነች። ብ አው ን። በውን ማለት ምን ማለት ነው? አጥንት ማለት ነው። አጥንት በውን ይባላል። አጥንት በውን ይባላል። ሀውም ሀውም ማለት ምን ማለት ነው? ቤት ማለት ነው። ቤት ማይ ሆም ማይ ሃውስ ማይ ሆም ቤት ማለት ነው። ሆም ቤት። ያው አሁን እንደዚህ የሆነ የሚከብዳችሁ ከሆነ በነገራችን ላይ በውስጥም ስለምናስተምር በሳምንት 5 ቀን ነው፣ በጣም በቂ ጊዜ ነው። በቀን ደግሞ አንዳንድ ሰዓት እናንተ በመረጣችሁ ሰዓት ቋሚ የሆነ ከሆነ ችግር የለውም። በሳምንት 5 ቀን በቀን አንዳንድ ሰዓት ነው የምናስጠናው። ቴሌግራም ላይ፣ ዋትስአፕ ላይ፣ ኢሞ ላይ እኛን አገኙንና በሚትና በዙም እንዲሁም እዚያው ላይ ማስተማር እንችላለን። በአጭር ጊዜ እንዲገባችሁ ማድረግ ትችላላችሁ ማለት ነው። ማለት እዚህ ላይ የምንለቀው በየቀኑ ስለሆነ እናንተ ደግሞ ሰፊ ጊዜ ወስዳችሁ በደንብ ማጥናት ከፈለጋችሁ እኛ ጋር በዚህ ሁኔታ በአጭር ቀን እንድትረዱት ማድረግ ትችላላችሁ ማለት ነው። እንግሊዘኛ ብቻ አይደለም፣ አማርኛ፣ ሂሳብ፣ ሌሎችንም መሰረታዊ ትምህርቶች እኛ ጋር ማግኘት ትችላላችሁ ማለት ነው። እሺ እንቀጥል።
ር እንላለን። ይሄኛው ምን አልገው አው ይሆናል። ርአው ዝ ኤስ በሁለት አናባቢ መካከል ከመጣች እንደ ዝ ትቆጠራለች ማለት ነው። ረውዝ አበባ ወይም ደግሞ ጽጌረዳ ልበላት አይደል? ትክክለኛ ዝማ ረውዝ ጽጌረዳ ጽጌረዳ ረውዝ ትባላለች ማለት ነው። ሌላኛው ሁለት አናባቢ ሲመጣ የመጀመሪያው በስሙ ነው የሚጠራ ብያችኋለሁ፣ ትላንት በሰራሁላችሁ ቪዲዮ ማለት ነው። ስለዚህ ብ እንላለን። አው ኤ ሳይለንት ነች እዚህ ላይ አው ሁለት አናባቢ አይደለ? የመጀመሪያው በስሙ አው ተብሎ ይጠራል። ብአው ት በውት ምን ማለት መሰላችሁ? ጀልባ ማለት ነው። ጀልባ በውት ይባላል። ሌላኛው ስ ትላላችሁ፣ ት ትላላችሁ። አው ን ስታውን ማለት ድንጋይ ማለት ነው። ድንጋይ ምን ይባላል? ስታውን ይባላል ማለት ነው። ድንጋይ ስታውን ይባላል። ሌላኛው ራውድ ምን ማለት ነው? ራውድ ማለት ምን ማለት ነው? መንገድ ማለት ነው። ራውድ መንገድ መንገድ ምን ይባላል? ራውድ ይባላል ማለት ነው። ድን እንዴት ነው የጻፍኳት? ራውድ መንገድ እንለዋለን። ሌላኛው ፒኤች እንዳንድ ያው በእንግሊዘኛው ሁለት ፊደሎች እንዳንድ የሚነበቡ ብዙ አሉ እና እሱን ባለፈውም ብያለሁ፣ ወደፊት ማስተምራችኋለሁ። አሁንም መያዝ አለባችሁ። ስለዚህ ፍ እንለዋለን። ፒኤች እንደ ፍ ነው የሚነበበው። ፋውን ማይ ፋውን ዮር ፋውን ማለት ስልክ ማለት ነው ባጭሩ። ፋውን ስልክ ስልክ ፋውን ይሆናል ማለት ነው። አንዳንዴ መደወልም ፋውን ይባላል። ፋውን የሚብላችሁ ደውሉልኝ ማለት ነው። ስለዚህ መማር ከፈለጋችሁ በውስጥ መስመር እኔን ሐሳብ አስተያየት መስጣት ከፈለጋችሁ ፎን ሚ ኦን ቴሌግራም ዋትስአፕ እና ቴሌግራም ማለት ዋትስአፕ ኢሞ ማለት ነው። ኦኬ እንግዲህ ሎንግ ምንላቸው ይሄን ይመስላሉ ከነትርጉማቸው። እስኪ አሁን ደግሞ ወደ ሾርት ወደምንላቸው እንምጣ። አሁን ሾርት ምንላቸው በነገራችን ላይ ማለት ነው እንደ ኦ የሚነበቡም አሉ። አሁን እዚህ ላይ ፖት ብላችሁ ልታነቡ ትችላላችሁ። አው አይደለም፣ አው ሳይሆን ኦ። ስለዚህ ፖት ሳይሆን ፖት ልትሉ ትችላላችሁ። ሆት ልትሉ ትችላላችሁ። ቦክስ ልትሉ ትችላላችሁ። ዶግ ማለት ትችላላችሁ። ሮክ ማለት ትችላላችሁ። ሾፕ ማለት ትችላላችሁ። ክሎክ ማለት ትችላላችሁ። ግን ትላላችሁ እንደ አም ይነበባል። እንደ አ ደግሞ ፓት፣ ሃት፣ ባክስ፣ ዳግ፣ ራክ፣ ሻፕ፣ ክላክ ማለት ትችላላችሁ። ዌት ይላሉ ፈረንጆች። ምን ማለት ፈልጌ ይመስላችሁ? ይሄ በእንግሊዘኛ በዋናነት አሁን አማርኛ የጎጃም የጎንደር የወሎ የሚባል አለ አይደለ? ልክ እንደዛ የዩኬ እንግሊሽ የሚባለው ዩኬ ሁለቱም ችግር የለውም። በነገራችን ላይ የተመቻችሁትና ቀናውን መከተል ትችላላችሁ። ያው ዘዬ ስለሆነ አንድ ሰው የጎንደር አማርኛ ቢያወራና ጎጃም ውስጥ ቢሄድ ምንም በቃ አዲስ አይሆንም አይደል? ሁሉም ሰው ይረዳዋል፣ ያወራል። አዲስ አበባ ቢመጣ የትም ቢሆን። ስለዚህ የአነጋገር ዘዬ ምንም ለውጥ አያመጣም። በቋንቋችሁ ውስጥ ኖርማል ነው ማለት ነው። ስለዚህ ለእናንተ ቅርብ የሆነውና የሚመቻችሁን መያዝ ትችላላችሁ። ስለዚህ እዚህ ላይ አሁን ፖት ወይም ደግሞ ፓት ማለት ትችላላችሁ። መቼ ካላችሁ የአሜሪካ እንግሊሽ ማውራት ከፈለጋችሁ እንደ ማን ነው? እንደ አ ነው የምታነቡት። አሁን ይሄ የአሜሪካን ያሳየዋችሁ እዚህ ላይ የአሜሪካ። ስለዚህ የአሜሪካ ከሆነ ፓት፣ ሃት፣ ባክስ፣ ዳግ፣ ራክ፣ ሻፕ፣ ክላክ ማለት ትችላላችሁ። የዩኬ የሚባል እንግሊሽ አለ። ዩኬ ማለት ዩናይትድ ኪንግደም ማለት ነው። ልክ እንደ ዩኤስ እንደምንለው ዩኬ እንላለን። ዩኬ ማለት ደግሞ ዩናይትድ ኪንግደም ወይም ደግሞ ኢንግላንድ ወይም ደግሞ እንግሊሽ ማለት ነው። ስለዚህ የእንግሊዞች ደግሞ ፖት፣ ሆት፣ ቦክስ፣ ዶግ፣ ሮክ፣ ሾክ ምንድነው ሾፕ፣ ክሎክ ይላሉ ማለት ነው። ስለዚህ ምርጫ ነው። እናንብበውና ትርጉም እንስጥ ማለት ነው። ትርጉም ስንሰጥ ፓት ወይም ደግሞ ፖት ማለት ምን ማለት ነው? ሸክላ እንደማለት ነው። ሸክላ ሸክላ ፖት ይባላል ማለት ነው። እንስራ ነገር ፖት ይባላል ማለት ነው። ሌላኛው ሃት ወይም ደግሞ ሆት ማለት ደግሞ
ሞቃት ማለት ነው። ሞቃት ሞቃት ሃት ወይም ደግሞ ሆት። ሌላኛው ባክስ ወይም ደግሞ ቦክስ ሁለቱም አለው። ባክስ ወይ ደግሞ ቦክስ ማለት ምን ማለት ነው? ሳጥን ማለት ነው። ሳጥን ምን ይባላል? ባክስ ወይም ደግሞ ቦክስ እንለዋለን ማለት ነው። ሌላኛው ዳግ ወይም ደግሞ ዶግ። ዳግ ወይም ደግሞ ዶግ። ዶግ ወይም ደግሞ ዳግ ማለት ምን ማለት ነው? ውሻ ማለት ነው። ውሻ ዳግ ይባላል ማለት ነው። ሌላኛው ራክ ርአክ ያው ባለፈው አሳይቻችሁ ሲኬ እንዳንድ ነው የሚነበበው። ልክ ከዚህ ላይ ፒኤች እንዳንድ እንደሚነበበው ሲኬም እንደ ክ ነው የሚነበበው እንጂ ክክ እንዳትሉት። ራክ ማለት ቋጥኝ ድንጋይ እንደማለት ነው። ቋጥኝ ታውቃላችሁ? ቋጥኝ ወይም ደግሞ አለት ራክ አለት ማለት ትችላለች። ይሄኛው ይቅርና አለት ያው ቋጥኝ ማለትም አለት ማለት የሆነ ትልቅ የድጋ ቋጥኝ ይባላል። ስለዚህ ይሄ አለት ራክ ይባላል ማለት ነው። ሌላኛው ሻፕ ማለት ምን ማለት መሰላችሁ? ሱቅ ማለት ነው። ሱቅ ሻፕ ይባላል። ሌላኛው ክላክ ወይም ደግሞ ክሎክ ምን ማለት ነው? ሰዓት ማለት ነው። ይሄ የሚቆጥር የሚጮኸው እንትን ላይ ኩክ እያለ የሚጮኸው የግድግዳ ሰዓት ምን ክላክ ይባላል ማለት ነው። ስለዚህ ክላክ ሰዓት ይባላል ማለት ነው። ስለዚህ በዚህ መንገድ ምናልባት ያው አዲስ ስትሆኑ ለአንድ ነገር ደጋግማችሁ መጻፍ ደጋግማችሁ ማየት ይጠበቅባችኋል። ለተወሰነ ጊዜ 2 3 4 በደንብ እናንተ ኮምፎርት ይዟዋለሁ ብላችሁ በደንብ ፊል እስከምታደርጉት ድረስ በደንብ ማንበብ ይጠበቅባችኋል፣ መጻፍ ይጠበቅባችኋል፣ መጠየቅ ይጠበቅባችኋል፣ መማር ይጠበቅባችኋል ማለት ነው። እንግዲህ ለሎንግ እና ሾርት ኦ የነበረን ትምህርት ይመስላል። እንግዲህ ሳስተምራችሁ ግር ያላችሁ ያልገባችሁ ጥያቄ ያለባችሁ ነገር ካለ ሐሳብ አስተያየታችሁን በኮመንት ማስቀመጥ ትችላላችሁ፣ ወይም ደግሞ በቴሌግራም በዋትስአፕ እና በኢሞ ከስር ሊንክ አለላችሁ። ሊንኩን ቀጥታ ነክታችሁ ተፈንጥራችሁ ወደኔ በመምጣት ቮይስ ማስቀመጥ ትችላላችሁ። ለመማርም ሆነ ሐሳብ አስተያየት ለመስጠት ወይም ደግሞ ለመጠየቅ ማለት ነው። ከስርም ደግሞ ኮመንት ላይ ማስቀመጥ ትችላላችሁ። ስልኬንም መጠቀም ትችላላችሁ ማለት ፈልጋለሁ። እንግዲህ የዛሬ የነበረን ቆይታ ይህን ይመስላል። ጽኑዎች ስለሆናችሁ እስከዚህ መከታተል ትችላችኋል። ይልመድባችሁ። ይህ ዲሲፕሊን ይባላል። አንድ ነገር ጀምሮ መጨረስ። ብዙ ስኬታማ ሰዎች የጀመሩትን ነገር ይጨርሳሉ። ስለዚህ እናንተ ደግሞ ከጀምረው ከሚጨርሱ ትንሽ ሰዎች መካከል ናችሁ ማለት ነው። በዚሁ ባህሪያችሁ እንድትቀጥሉ ፈልጋለሁ። ነገም ደግሞ እንዲደርሳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። ሰላማችሁ ይብዛልኝ፣ ትምህርታችሁን ይግለጽላችሁ፣ ስራችሁን ይባርክላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።